ኢትዮጵያ በበርካታ ሁነቶች መሃል ሆና ተስፋ ስታደርግና የስቃት ድባብ ሲዳመንባት መጥፋት መረሳቷን በሚመኙና ለነጓ በሚተጉ ብርቶች ትግል ሄድ መለስ በሚል አጣብቂኝ ውስጥ ሆና እነሆ ትጓዛለች። ኢትዮጵያ የወደፊት ጉዞዋን ለማደናቀፍ የተነሱ በርካታ ኃይሎችን ተሻግራ እዚህ ስትደርስ ጥላ ያለፈቻቸው አሻራዎች እንደሚነግሩን ክፉ የዋሉባትን ከጇ የኮረሱ ወጪት ሰባሪዎችን እንዳልነበሩ አድርጋ ለክብሯ ከተዋደቁላት ልጆቿ ጋር ዘመናትን ተሻግራለች። ታዲያ የዚህ አዙሪት ተረኛው ትውልደኛ ሆንና ተመሳሳይ በሆነ ወሳኝ ታሪክ ምዕራፍ ላይ ደረሰን። የነዛ ጉምቶ የህዋት ሰዎች ቅራኔ የተወጠረ ገመዳቸውን ሊበጥስ የትውልዳቸው እድሜ ያስቆጠረውን እህሏቸውን ሊያቋርጥ ያዝለቀቅ እያለ ይገኛል። በህዋት ውስጣዊ ድርጅት ልማድን በለው ባህል ጎራ ይዞ መተጋተግ፣ ቡድን ፈጥሮ መጠዛጠዝ እምብዛም አዲስ አይደለም። ያሁኑን ለየት የሚያደርገው ድርጅቱ ራሱ ቀጣይነቱ አጣቂኝ ውስጥ በገባበት ሰዓትና ይህን ተቋቁሞ ሊያሻግር ሁሉንም ሊያስማማ የሚችል መሪ ባጣበት ሰዓት መከሰቱ ነው። በዚህ በአዲሱ ቁርሾ ውስጥ ደግሞ አንዳንድ ለሰማይ ምድር የከበዱ የህዋት ሰዎች ላይ ፀሐይ የጠለቀችባቸው ይመስላል። የመላዝ ወለምታቸውን ማቀብ ያልቻሉና አዲሱን ጦርነት በድሮ በሬ ሊያርሱ የሚተጉ ተብለው ጥርስ ተነክሶባቸው እንደከዚህ ቀደሞቹ ሽኩቻዎች ይገዳደላሉ ወይንስ ተስማምተው ይቀጥላሉ በሚሉ ሁለት ጽንፎች መካከል ልቦናቸው ተወጥሮ እስካሁን አሉ። ከነዚህ ጉምቱ ባለስልጣናት መካከል ደግሞ ሌተናል ጀነራል ጻድቃን ገብረተንሳይ አንዱ ናቸው። ከዓመታት በፊት ጻድቃን በበርካታ አጋጣሚዎች ላይ በወቅቱ ይደረግ ስለነበረው ጦርነት ከተለያዩ ሚዲያዎች ጋር ቀርበው ቃለ ምልልስ ያደርጉ ነበር። የያኔው የጦር መሪ የነበሩት ጻድቃን ገብረተንሳይ ኤሌፋንት ኢንፎ ለተባለ ድረገጽ አንድ ማብራሪያ ሰጥተው ነበር። ህወሓት ከሌለ ኢትዮጵያ አትኖርም የሚል። ጻድቃን ህወሓትን እንደ ምስራቅ አፍሪካ ምሰሶ አድርገው ነው የሚስሉት። ህወሓት እያደረገ የነበረው ጦርነት ዓላማም አንዱና ዋነኛ በቀጠናው ላይ የመጣ ያለው አደገኛ የሆነው የኤርትራውን መሪ ኢሳያስ አፈወርቂን አምባገነናዊ አገዛዝ ለመግታት ነው የሚል ነበር። ኢሳያስ የኢትዮጵያን ኃይሎች ጠምዝዞ ሶማሊያን ተቆጣጥሮ በተቀሉ በአካባቢው ላይ ይህን የማይባል የስልጣን ኢምፓየር ሊሰራ እየገሰገሰ በመሆኑ ህወሓት ይህን ኃይል ለማስቆም ብቸኛው ኃይል ነው ብለው ያምኑ ነበር ጀነራል ጻድቃን ገብረተንሳይ። እናም የውስጥም ሆኖ የውጭ ኃይሎች ኢሳያስን ለማስቆም እንዲተባበሩ እጅ ነስተው ይለምኑም ነበር በወቅቱ። አሁን ግን እኚህ የጦር አለቃና የጦር ሜዳው ጎበዝ ህወሓት ይሉት ድርጅታቸው የመፍረስ አፋፍ ላይ ቆሞ የፖለቲካ መሪዎቹም ሁለት ቦታ ተሰንጥቀው ሲያዩ ጊዜ እንደገና ዳቦ በሰዓት መሃል ቆመው ተገኙ። ከማን ወገናቸው ብሎ ምላሻቸውን የሚጠብቅ ሰሞኑንስ ጠፉ ብሎ አንደበታቸውን የሚናፍቅ ሰው ቁጥሩ ቀላል አይደለም። በቅርቡ ስምረት የሚል ፓርቲ መመስረቱ ላይ የሰመረላቸው አቶ ጌታቸውና ከኤርትራ ጋር አንዳች ነገር መጠንሰስ የጀመሩት ደብረጽዮን ገብረ ሚካኤል ተጓተው የበጠሱት የህወሓት ህልውና የጻድቃን ገብረተንሳይ መች በነጋልኝ የሚሉት የህልም ዓለም ኑሮ ነው የሆነባቸው። እነስማይ ጠሪዎቹ ሰሞነኛ መናፈሻቸው አስመራ ነው። ከኤርትራ ጋር ለመሰረቱት አዲስ ጋብቻ ጫጉላ የሆናቸው ዘንድ የሞቀ አቀባበል ሆታና ልልታ የበዛበት አጀብ ተደርጎላቸዋል። ይህ መድፍ ቀረይ ሰላምታ የቀረበለት የህወሓት ቡድን የተመራው በጀነራል ምግበይ ኃይለ ነው። ኤርትራ 34ኛ የነጻነት ቀኗን በመታከብርበት ዕለት የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጀነራል ኃይለ ሥላሴ ግርማይ ወዲም በይታይ፣ ጀነራል መሐሾ በየነ፣ ኮሎኔል ገብረ ጻድቃን ገብረ አዲተ፣ ብርሃነ ገብረ ጊዮርጊስ ቀደም ሲል በአስመራ ባደረገው ህገወጥ ጉብኝት ታስሮ የነበረ፣ ተክላይ ገብረ መድን የሰሜን ምስራቅ ትግራይ አስተዳዳሪ ነበረ፣ ስታሊን ገብረ ሥላሴ የዛራ ሚዲያ ኃላፊ ወደ ኤርትራ አቅንተው በዋናነት ከኤርትራ ወታደራዊ መሪዎች እንዲሁም ከኢሳያስ አፈወርቂ ጋር መክረዋል። ኤርትራ ሲደርሱም የተደረገላቸው አቀባበል ይህንን ይመስል ነበር። ጀምር አንዳው አየህልኝ ከፊትና ምግበ የሚመራው ቡድን እንግዲህ ወደ ኤርትራ ሄዷል። ምናልባት እነዚህ ሰዎች በአንድ ወቅት
ዶክተር አብይ አህመድ እንዳሉት የመርሳት በሽታ ተጠናውቷቸው አሊያም የእድሜ ብዛት ተጭኗቸው ነገሮችን አያስታውሱ ቢያስታውሱም ነገሬ ብለው አያስተውሉ ይሆናል። እኛ ግን በእነሱ ግልፍተኝነትና አርቆ ማሰብ አለመቻል ምክንያት የከሰከሱት የኢትዮ ኤርትራ ጦርነት ቁጥሩ የትየለሌ የሆነ ህዝባችንን አስበልቷልና ከቶውንም አንረሳውም። አንዳች ጥቅም ላልሰጠንና ኢኮኖሚያችንን በበርካታ ዓመታት ወደ ኋላ ለጎተተ ግልጽ የወንድም ለወንድም ጦርነት ስንት ብርቱ ክንዶች ታጥፈው ሞፈር መሸከም በነበረበት እጃቸው መሳሪያ እንዲሸከሙ እንዳደረጉን ስናስታውሳቸው ልባችን ይደማል ብለን እንጂ ነጋሪ ፈልገን አልነበረም። ያም ሲያልፍ ለረጅም ዓመታት በአይነ ቁራኛ እየተያዩ ሰላምም ጦርነትም የሌለበት ስፍራ ያደረጉትን ድንበር ማስታወስ አሁንም ለነሱ አውቆ የተኛን ቢቀሰቅሱት አይሰማ ሆኖ እንጂ ያደረጉት ሁሉ የሚረሳ ሆኖ አይደለም። በቅርቡ ከጉያቸው የወጡት ከከበባቸው የተሰናበቱት አቶ ጌታቸው ረዳ ከወርቅ ንግዱና ከህገወጥ የሰው ዝውውር ጋር አንድ ቁም ነገር አንስተው ነበር። የፕሪቶሪያው ስምምነት የህወሓትን ጦር መበተንን የሚያዝ አንቀጽ ማካተቱን መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳይወቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ሲፈርም ግን ምርጫው ማድረግ የትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት በየፈርሜ ነው ሄድኩት። ያረግነው ምርጫ ነሊፋይድ ሆኖ ነው የመጣነው። በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን ፈርም የመጀመሪያው ዙሩ የተስማማንበት በሁለት ቀን ያለው ይሄንን ነው። አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። ይሄን በሙሉ ጆሮአቸው መስማት የማይፈልጉት ጉዳዩ ሲነሳባቸው ነብር እንዳየች ፍየል የሚደነግጡት የህወሓት አዛዥ ናዛዦች ግን የነጌታቸው ረዳን ውትወታ ጆሮ ዳባ ልበስ ብለው ነገራቸውን ከነ ኢሳያስ አፈወርቂ ጋር አድርገዋል። በፖለቲካ ዘላቂ ወዳጅም ዘላቂ ጠላትም የለም ለሚለው ያልተጻፈ ህግ የሰሞኑ የህወሓትና የኤርትራ የጣጉላ ሽርሽር በቂ ተግባራዊ ማሳያ ነው። ያኔ እነሴኮ ቱሬ መብራቃዊ ጥቃት ሰነዘርን ባሉ ማግስት የኢትዮጵያን መንግስት ደግፎ ህወሓትን ከጀርባ ይወጋ ነበር ኢሳያስ አፈወርቂ ያለ ከልካይ የሚያዙት የኤርትራ ጦር። አሁን ደግሞ ነፋስ እንደሚበትነው ውሃ እንዳልቋጠረ ቀላል ደመና በነጥሻ ብቻ የሸሸው ፍቅር ሲያልቅ አዲሱን ፍቅራቸውን ከህወሓት ጋር ጀምረዋል። በመናወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ ማለት አሁን ነበርም። በቅርቡ ለ34 ዓመታት ኤርትራን በብቸኝነት እያስተዳደሩ ያሉት ፕሬዝዳንት ኢሳያስ አፈወርቂ ንግግር ሲያደርጉ በንግግራቸው ላይ አብዛኛው ትኩረት ከሀገራቸው ውጪ ያለውን ሁኔታ መተንተን ላይ ያተኮረ ነበር። አብ ኢትዮጵያ ከንተበልና ንልዕሊ 80 ዓመታት ወይ 3 ወለዶታት ኢትዮጵያ ናይ ወኪልና ወኪል ክትኮነና ዝብሉ ናይ ዋሽንግተን ፎስተራት ጃንዳ ፎስተር ዳላስ ማለት እዩ ዘበገስዎ ዝንቡዕ ፖሊሲታት ዘኸተሎ ቅልውላዋትን ዕንወትን ኣመዛግብቲ ስኑድ እዩ። ኣብ መዋዕል ዝሑል ኩናት ብተመሳሳሊ ሞጎት መራሕቲ ሶቪየት ነበር ዝፈጸምዎ ጌጋታት እውን ስኑድ እዩ። ናይ ክልተ ወለዶ ሃገር ናይ ምህናፅ ዕድል ኣብ ኢትዮጵያ ተኸሲሩ ድሕሪ ምኽታም ዝሑል ኩናት ናይ ሃገር ናብ ሃገር ዜግነት ምህናፅ ክንዲ ምብጋስ ኤትኒካዊ ምትፍናን ዘጋድድ ዝተወስደ ሕርያ ዘኸተሎ ዕንወት ሓተታ ዘድልዮ ኣይኮነን። ኣብ ዝሓለፈ 7 ዓመታት ድሕሪ ኩሉ እቲ ኤትኒካዊ ፌደራልነት ዘኸተሎ ቅልውላውን ዕንወትን እረማ ወይ ሪፎርም መጽኡ ኣብ ዝተባሃለሉ ከምቲ ኣብ ህዝቢ ኢትዮጵያ ዝገንፈለ ናይ ተስፋ ስምዒት ኣብ ህዝቢ ኤርትራን ካልኦት ህዝብታት ጎረባብትን ህዝብታት ዓለምን ዝፈጠሮ ተስፋታት ናይ ትማሊ ተዘክሮ እዩ። ከዓመታት በፊት ከነበረው የኢትዮጵያ ሁኔታ አንስቶ የጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ወደ ስልጣን መምጣት እስከ አምናው 33ኛ የነጻነት በዓላቸው በንግግራቸው ተዳስሷል። ሁሌም ባገኙት አጋጣሚ ሲናገሩ ከአንደበታቸው ተለይቶ የማያውቀው ህወሓትን ለመጥራት የሚጠቀሙበት ወያኔ የሚለው ቃል በዚህ ንግግራቸው አንድም ጊዜ ካፋቸው አልወጣም። በአጠቃላይ ግን ከሀገራቸው ጉዳይ ይልቅ ስለ ኢትዮጵያ ብዙ ሲናገሩም ነበርም። የትግራይን ጦርነት ባስቆመው የፕሪቶሪያው የሰላም ስምምነት እንዲሁም ኢትዮጵያ የባህር በር ጉዳይን ዓለም አቀፍ አጀንዳ በማድረጓ ደስተኛ እንዳልሆኑ በተደጋጋሚ የሚነገርላቸው ፕሬዝዳንት ኢሳያስ አፈወርቂ ከ5 ዓመታት በፊት
ደጋግመው ያሞካሹትን በኢትዮጵያ የመጣው ለውጥ ዛሬ ተገልብጠው በንግግራቸው ሲያብጠለጥሉ ተደመጡ። የኤርትራ ሕዝብና መንግስት ቀደም ብሎ ለተጀመረ ለተባለው ለውጥ በከፍተኛ ተስፋና ያለምንም ስስት ሙሉ ድጋፋቸውን መስጠታቸውን አሁን በተከሰተው ድንገተኛ ሁኔታ ምክንያት የሚያጸጽትና የሚያስጨንቅ ነገር አይኖራቸውም። ርካሽ ወደሆነ የሐሰትና የመቆራቆስ ማዕድም አይጋበዙም። ይህን ሴራ እየረበሹ ላሉ የውጭ ኃይሎቹም እጃቸውን ሰብስቡ እንላቸዋለን ነበር ያሉት ፕሬዝዳንቱ በተደጋጋሚ የውጭ ኃይል እያሉ የገለጹት እነማንን እንደሆነ በግልጽ ደፍረው ስም ጠርተው ግን አልተናገሩም። 34 ዓመታት ኤርትራን ያላንዳች ምርጫ በብቸኝነት እየገዙ ያሉትና አሁንም በስልጣናቸው ላይ ያሉት ኢሳያስ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋር እርቅ ፈጥረው ነበር። ብዙ ጊዜም የኢትዮጵያ ለውጥ ሲያደንቁና ሲያሞካሹም ቆይተዋል። የትግራይ ጦርነት ላይ ሰራዊታቸውን አሰልፈው ህዝብ ላይ ብዙ የጦር ግፎችን በመፈጸም የሚከሰሱት ኢሳያስ የፕሪቶሪያ ሰላም ስምምነት ተፈርመው ጦርነት ሲያበቃና ሰላም ሲሰፍን ከኢትዮጵያ መንግስት ጋር እንደተቋረፉ አሉ። ከዚህ ባለፈ ከ100 ሚሊዮን በላይ ህዝብ ያላት ኢትዮጵያ የባህር በር ጉዳይን ዓለም አቀፍ አጀንዳ አድርጋ ማንሳቷ እንዳላስደሰታቸው በገሃድም ታይቷል። ፈጽሞ የኢትዮጵያን እድገት አይመኙም ከሚባሉ ኃይሎች ጋርም በተደጋጋሚ ሲመካከሩ ሲፈራረሙም ነበር የከረሙት። የፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቅ ሲሆን ህገ መንግስትና የህዝብ እንደራሴዎች ምክር ቤትም የላትም። ፕሬዝዳንት ኢሳያስም ላለፉት 34 ዓመታት ሀገሪቱን በብቸኝነት እየገዙ ናቸው። ይህ የራሳቸው ብቻ የሆነ ምድር ላይ የነገሱት ሰው የኢትዮጵያን ከፍታ ላለማየት የማለ በሚመስል አይናቸው አሁን ሙሉ በሙሉ እያዩ ያሉት ወደ ህዋት ነው። ኢትዮጵያም ለልማት ሳይሆን ለጥፋት በተባበሩ ኃይሎች ክፉ ግብር መመሳቀሏን ቀጥላለች። ከዛሬ ነገ አልፎ ፎይላለው ብላ የምትጠብቀው የጭንቅ ቀኗ ረዝሞ 40 አክብዶታል። መስቀሏን ተሸክማ የምትንከራተተው ሀገር አጋዥ አቅኛታ በሐዘኗ የሚሳለቅ በቁስሏም እንጨት የሚሰድ በስቶ ዳዴ ማለቷ ላይ ቆዝማለች። ሻቢያ ይሉት የወገብ ቀማሏ ሰቅዞ ከያዛት ራስ ምታቷ ህዋት ጋር አብሮ ልጆቿን እረፍት ሲነሳ እነሆ ዓመታት ተቆጠሩ። አንዱ ሲወጋት ሌላኛው ሲያደማት እንደገና ዳቦ በሁለት በኩል እሳት የሚነድባት አገሮና አርፏለች። ሰላም ውሎ ማደር፣ ሰርቶ መብላት፣ ለፍቶ ሀብት ማፍራት፣ ወልዶ መሳምና ማሳደግ፣ እነዚህና ሌሎችም የሰው ልጅ ማህበራዊ እውነቶች ተረት የሆኑባቸው ወጥቶ መግባት ብርቅ፣ ያፈሩትን ንብረት በአንድ ጀንበር ማጣትና ወልዶ የከበዱበትን ሰርተው ሀብት ያፈሩበትን ቀይ ለቆ እንደዋዛ መፈናቀል እጣፈንታቸው የሆነባቸው ዜጎች ተበራክተዋል። ሴቶች፣ ሕፃናትና አረጋውያን ሳይቀሩ እንደ ሕፃን እንክብካቤ፣ እንደ አዛውንት ክብር፣ እንደ እናት ፍቅር ተነፍጓቸው በሰቀቀን ሕይወትን የሚገፉ ኢትዮጵያውያን በሰሜኑ በአማራና አፋር፣ ምዕራብ በኦሮሚያና ቤንሻንጉል አካባቢዎች ከዕለት ዕለት ቁጥራቸው እየጨመረም ይገኛል። እዚህ ሁሉ ችግሯ ላይ ሰሞነኛው የኤርትራና ህወሓት አሻጥር ሲጨመርበት ደግሞ ጉዞዋን ከብዙ ወደ ማጡ እያደረገባት ነው።